بسمع والفوس كدرس لك أنا بركز مازر اللي تتبل نبرة يستلا كذي سيد فرنج مسيني كنت سملس دمو أهيا مسيني قبل ماريام አፈሩ አይንሽ በሙሉ ነው የሚሸፍነው በቦዳ ታክሲያቸው ደግሞ ልንገርሽ መኪናም አለ አልዋሽም ግን አብዛኛው ሰው በቦዳ ነው የሚንቀሳቀሰው የቦዳ ሞተር በሙሉ አፈሩ በሙሉ ወደ አይን የሚመጣው አድጊ በስልካ ተበልስካ አያ መሰለኝ የተመለስኩ ቤተሰቦች እስከሚደነግጡ ማርያምን ማዘር ገረማል ስመለስ ወደዚህ ምናምን ታመም ግን ምናምን አለች እኔ ደግሞ ስማ እዚህ አሁን ቀይ ይመስልሃለሁ ምናምን አይደል ቀይ ነኝ በቃ አሁን ኢትዮጵያ ሲሄድ አልኩኝ ኢትዮጵያ ሲሄድ ሁሉም ጥቁሩ ገባ ድሮዛ ኢትዮጵያ ያለን እነ ሲስተር ምናምን ሲመጡ ቀዩ ነው ምናምን ነው የምናያቸው ለካ ቪንተር ላይ ጠብቀው እየመጡ ነው ቪንተር ሰልፍ ቀልተው ነው የሚመጡት ለካ ወይኔ እንዴት ነው የሚቀሉት ምናምን ነበር እኔስ ሁሉ ጦልኝ ያልኩ ሲሄድ ምነው ጠቆርሽ አስቢ ሰመር ላይ ሄድሽ ደግሞ ፍጠሪ አስበው ሰመር ላይ ሄድኩት ጁላይ ላይ አይደል ሄድኩት ኃይለኛ ፀሐይ ነበር ደግሞ ውጭ ከዋኘ ዋና ስትዋኝ ፊት ጥቁር ነው የሚለው የውጭ ዋና ፀሐዩ ጋር ስለሚያንጸባርቅ ትጠቁራለህ ከሰል መስዬን ሄድኩትና አፈርኩኝ እኔ ከአፍሪካ የሄድኩኝ እዛ ያሉት ደግሞ ከኤሮፓ የመጡ ነው ይመስሉ ሲያምሩ እኔ ምን ደረሰልኩ ባሪያ ታውቂያለሽ ግን ሰመር እዚህ ሀገር ሁሉ ነው የሚጠቁረው የነዚህ ሀገራት ታያቸው እንደ የብሬባሉ የእንድመሉ ማሳያ እና የፋንቱ ምናምን ላይ ቢሽ ላይ ምናምን ስታገኛቸው ላይ እሱ ብቻ ነው እዚህ ጋር ከለሩ ሌላ ከለሩ ነው እቺ ብቻ ነጭ ትሆናለች ሌሎች በርበሬ ይመስላል በኛ አስበው በኛ ከለር ደግሞ ባበሻ ከለርኛውን እኔ እንትን ነው የሚመስለው ይሄ ሙላተር ነው የሚመስለው ሙላተር ማለት ከነጭና ከጥቁር የተወለዱ አይነት ከለር ነው ያለኝ እኔ ከለር የቅልቅል ከለር ነው ያለኝ እሷ ብቻ ተለይ አስብ ለምስ ነው የሚመስለው እነዚህ ደግሞ ላይክ ሶስተኛ ጾታ ታውቂያቸዋለሽ ምንም የሌላቸው ምናምን ኢንተርጅ ያደርጋሉ ምናምን ከዛ ሲያወጡት ምናምን ስታያቸው ማርያምን ይደግስሉ መፈጠረህና የምጠላው እናቴ ደግሞ አራት ስቴሽ ቀርቶኛል እና እላቸዋለሁ ኤኒዌይስ አንተ ገጠር ነው እንዴ የምትኖረው ገጠር ነው እንዴ የምትኖረው ወደ ቤቴ እኮ አይደለም እየሄድኩ ወደ ጓደኛ ቤት ነው እየሄድኩኝ ያሉት እኮ ረጅም ነው ብዬ ነው ከዚህ በፊት ሶስት ትሬን ቀይሬያለሁ ወይኔ ቢቀርስ ማለት አሁን እያልክ ያለው ከአንተ ካለበት ከተማ ወደ ሌላ ከተማ እየሄድክ ነው አንድ ሀገር ውስጥ ነው ይኸውላ መንገድ ስንት ስቴት ነው ሌላ ከተማ ነው ስንት ስቴት አለፍኩኝ መሰለሽ 1 2 3 4 5 6ኛ ስቴት ነው አሁን እየመጣ ያለት ከኔ ከስድስት ስቴት በኋላ ነው ያለኝ ይሄ ማለት እኮ እኔ አሁን አንተ 6 ስቴሽን ያልክበት እኮ እኔ እነ ሚኪ ያሉበት ሀገር መሄድ እችላለሁ የ4 ሰዓት መንገድ ነው እየሄድክ ያለው ኖ የ2 ሰዓት ኦኬ 2 ሰዓት ከከተማ እየወጣ ነው አንቺ ከሸወድን ወደ ስዊዘርላንድ ብትነሽና እኔ ከቤቴ ወደዚህ ቤት ብነሳ 1 ሰዓት ላይ እንደርሳለሁ 2 ሰዓት ነሽ አንቺ ባህርና ሀገር አቋርጠሽ ስትመጪ ማለት ነው ከባድ ነው እና ዛሬ ሄደህ መች ልትመለስ ነው የምትሄደው ጣሩን አየዋለሁ እንትን ከሆነ እስከ እሑድ ማታ መለሳለሁ እንትን ካልሆነ ግን ላይክ ቅዳሜ ቀን መለሳለሁ እንደዚህ ምክንያቱም ትንሽ ዝግጅት ምናምን አለው አይ ቲንክ በርዝዴ ምናምን አለው መሰለኝ ሰው ጎበዝ ነው ልደት ነው ያከብራል አንቺስ እየከበርሽ ነው የኔ ልደት አሁን ማርች 16 ነው ኔክስት መንዝ ግን አላከብርም ምን ያደርግልኛል በዚህ እድሜ ደግሞ እድሜ ላክብር ልደት ላክብር እንዴ ስታረሽ ግለጥሽ ስንት መስላል ነው ገምት እስኪ 29 ምንድነው ጣራረከኝ እኮ 32 እንዴ ጭራሽ 29 ብለህ የእናንተን እኩያ ልታደርገኝ ኧረ እኔ እድሜን አልዋሽም እኔ ህፃን አይደለሁም እንጂ 29 32 ልል ነው 32 ልል ነው 78 49 50
ነው ከምር ስማ፣ እዚህ ሀገር ግን እነዚህ የኛ ህብረተሰብ ግን ወልደህ ማለት ነው ልጅ 10 አመቷ ወይ 11 አመት ምናምን ሲሆናት ምናምን አሮጊት የሚያደርጉ ነገር ያስቀኛል። እግዚአብሔር አሁን ማዘር ለኛ በትንሽ እያለች ነው የወለደች። ገባሻ? እንዲህ እያለች ነው የወለደች። እኔ 22 አመቴ ነበር ልጅን ስወልዳት 22 አመቴ ነበር። 22 የዛኔ 22 እናቴ ማለት ነው 2 ልጅ ወልዳለች። 3 ልጅ ማርያምን እና ሳኮ እና በድሮ ዘመን ነው እንደምታስበው። እኔ ራሱ በዚህ ዘመን በ22 አመት ራሱ መውለድ ራሱ ስማ ልክ 22 አሁን ቆይ አሁን እኔ ደርግ ሲገባ ወያኔ ሲወጣ ስቢ ደርግ ሲገባ ወያኔ ሲወጣ ህወሓት ሲወጣ አንተ ደነዝ ነው እንዴ? አቆጥርም እንዴ? በ22 አመቴ ነው የወለድኳት ካልኩ ልጅ አሁን 11 አመቷ ነው። አትቆጥርም እንዴ? እድሜ እኮ መቅጠር ቀላል እኮ ነው። 33 ታረኝ ማለት ነው። አሁን ማርቻው የሚመጣው ላይ በቃ ሞላው ማለት ነው። ተነፈስኩት። ከ25 የዘለለች ተገኘች። ከ25 የዘለለች ተገኘች። ችኮቻችን እኮ ከ25 አልዘል ብለው እኮ መረረን እኮ ታውቂያለሽ። እኔና አንቺ የልጅሽ መሀላችንና የልጅሽ እድሜ ልዩነት አለ። ታውቂያለሽ ማለት አንተ እኮ ጭንጥዬ እኮ ናቸው። አራር ሞላችን ገና 11 ናት፣ ግን አሁን 12 ሞላለች። እግዚአብሔር ይመስገን፣ ፈጣሪ ይመስገን። እኔስ መች ሆኖ ልጅ ስሙ ጋይስ፣ እድሜ ማለት ነው እድሜ በጣም በዚህ ዘመን እድሜ ጸጋ ነው። እኔ እግዚአብሔርን ምክንያቱም አሁን በምታየው በዚህ ጊዜ እድሜ የፈለጋችሁትን በሉኝ፣ እማማን በሉኝ፣ ተመስገን ጌታዬ፣ አባባን በሉኝ፣ እግዚአብሔር ይመስገን ነው የምለው። ሁሉንም ተቀብዬ በጸጋ ነው መቀበሉ። በዚህ ላይ ተገኝቶ ነው አይሽ ተሻታላ ቪዲዮ ላይ የስንት ዓመት ልጅ ይመስላል? የስንት ዓመት እናት ሴት ትመስላለች? የዞኔ ታናሽ ናት። ዞኔ ስንት ነው ያደረገችው? ዞኔ እኮ 46 ዓመቷ ነው። እሷ ግን 42 ዓመት ትላለች። 46 ዓመቷ አንጠጣች። ግምት ስንት ሆናለች? መዘር የኔ እናት ያያቸዋት ና 44 45 በላይ ወደታች አይደለም ወደ ላይ ወደታች እንዲያውም ወደታች እባክህ ማርያም ወደታች ማርያም ወደታች። እሺ 38 37 ነው ከ40ዎች ላይ ያለ እባክህ ወደዛ ይኔ እኩያ ልታረጋ ነው እንዴ ታዲያ? ማርያም 41 ነች አሁን 42 እየሄደች እና ታዲያ እንደዛ አትልም እንዴ? እኔ እኮ ከ40 በታች ላለ 30 ከ40 በታች ነው በላይ ላለው ከ40 በታች 45 አልሽኝ ገባሽ? ከዛ በታች አልኩሽ እንደ እኮ እንደዛ በላ ታዲያ እኔ ከ40 በታች መሰለህ 37 ነች 30 ስለዚህ የዝሆኔ ታናሽ ነች እናት ማለት ነው። አንተ እንዴ ዝሆኔ ንፍጧን እየጠረገች ትምህርት ቤት ስትሄድ የዛን ጊዜ እናቴ ትወልዳለች። ዝሆኔ የዛን ጊዜ የወደቀ እንስሳ እየበላች እያለ የዛን ጊዜ እናቴ ግን አልተወለደች እያለ ይኸው ዳጤ ማስቲካ ምናምን እያነሳች ምናምን ስታኝም ዝሆኔ የዛን ጊዜ እናቴ አልተወለደችም ነበር። አስቡት። ዝሆኔ እኮ ሰባተኛ አይደለ ሰፈሯ 7ኛ ማስቲካ እያዞረች ነበር በዛ እድሜ ማዘር ስትወለድ። አስቢ የ5 ዓመት ልጅ ሆና ለምን አታዞርም እንዴ? ልጅ ስሮም ትጀምራለች። እንቁላል እየቀቀለች ትሸጣለች። እንዴ በዛኛው ጊዜ ልጅ ስራ አያዞርም እንዲ? አሁን ልጆች የ4 ዓመታቸው ይሆናል እንዲ ልጅ ስሮ የሚዞሩት። አቤት ግፍ። በዛኛው ግን ቆሎ ምናምን ታዞር ትነብራለች። የዛን ጊዜ ሱቅ በደረቴ ስራለው ልጅ ስሩ እንዲ በየክለቡ እየሄድክ ደግሞ የተቀቀለ እንቁላል ብዙ ነገር ትሰራለች እኮ። እቴት የቆረጠ ደግሞ የ47 ዓመት ሰውዬ ነኝ እያለ ሰብጭ ቅድም ሳሪ ወጥቁት ማርያም 47 ያልፋል። ባለፈውም 47 አሁንም 47 ነው እንዲ 50 ገብቷል። እሱ ሰውዬ አፍሮ እኮ ነው። በእኛ ፊት 50 ዓመት ብሎ ማክበር እኮ አፍሮ እኮ ነው።
እሱ እኮ እዚህ ቲክታክ ላይ ያለ ነው። የሁላችንም እኮ አያታችን እኮ ነው። ጸጉሩ ስላስተከለ ህፃን የሆነ መስሎት ነበር። አስቢው ግን ታውቂያለሽ ማርያምን፣ እኛ እኮ የነሱ በቃ ያለ እድሜያችን ያለ ቦታችን እንኳን የገባ ነው። በቃ ማርያም እኔ ዝም ብዬ ሳስበው እናቴ እኔስ ፈጣሪ ሲል ነው ከእነዚህ አሮጊቶች ጋር መጡ መሀል ላይ ያስገባኝ። ወላ ለ ሀብታ ቲንክ ሲሆን እኔ ከምሬን እኮ ነው። አሁን እነ ዮኒ ማኛ እነ ዮኒ ማኛ ያልኩት ቀሲ ጥራሱ ልጅ ቆለጠው እነ ፊንገር እነ ዝሆኔ እኮ የአሮጌ መጦሪያ መግባት ነበርባቸው። በአሁኑ ዘመን የአሮጌ መግባት ነበርባቸው። በእነሱ እንለማመድ ነበር። አሁን እኛ ደግሞ ሀውስ ቢልዲንግ ምናምን ስናረግ በእነሱ እንለማመድ ነበር። ኤኒዌይ ጋይስ ልታወቅ የሚገባው ነገር እኛ ትናንሾች ነን። ዚህ ሚዲያ ላይ ይገባቸዋል። በጣም ትናንሾች ነን። በጣም አሁንማ በቃ ቲክታክ እኮ ጌም ልተወው እያሰብኩ ታውቂያለሽ። ሮዛ አታረገው አይተውዕሎኒ ካ ለምን ጌም ትተምን ልትሆን ነው እንዴ? እሰራለሁ፣ እማራለሁ። ድሮ ጌም ሳትጀምር ምን ሆኜ ነበር? አይ እሱን የለመደ ስራ አይሰራም ብዬ ነው። ሰብስባ ምን አደረገችን በሉ። ግን ከምር ግን እውነት እኮ ነው። የምሬ ነው። አሁን ጌም ከለመድክ ቢኮዝ ስራ ቦታ ለምን 8 ሰዓት ሂደህ ትለፋለህ? 8 ሰዓት ሂደህ የምትሰራውን በአንዴ እያገኛችሁት፣ እኛ 8 ሰዓት የምንሰራውን እናንተ በአንዴ ነው የምታገኙ። ሰው ዋይ ለምን እንሄዳለን ብላችሁ እቺ ወገብ የማታሳምሟ ወንበር ትገዛላችሁ። እሷ ጋር ቁጭ ብላችሁ አንድ አበባ፣ ቀይ አበባ፣ ቢጫ አበባ ስትሉ ምትሉት ምጣጣል። አይ ግን ደስ የሚለው ነገር ግን ታውቂያለሽ እኮ የሚያስጠላው ነገር ምን እንደሆነ ታውቂያለሽ? ላይክ ሰውን የሚሰጥ ነው ታውቂያለሽ ነው። በዛ ነው የሚደብረኝ። አቤት ማሽን ወይ መንግስት እንደዛ አድርጎ የሚሰጥ ቢሆን ኖሮ የምራውን ቲክታክ የሚባል ነገር ሸዳውን ቢሆን አቤት ስንት ስራ አጥ እንደሚኖር ታውቃለህ? በቲክታክ ተማምኖ ቁጭ ያለ ስንት ሰው አለ። ይቅልሽ እኛ እኮ ስሚ፣ እኛ እኮ በቃ ምንድን የሚባለው ከመጣ ይምጣ ካልመጣ የሚቀር የምንል እኮ ነው እንዴ። ስንት አለ በዛ የሚኖር እኮ ስንት ህዝብ እንዳለ ታውቂያለሽ? ማርያም እኮ ሰው እኮ በቃ ሀበሻ ፋስት ልክ ቋሚ ስራ ነው። በቃ አሁን እኛ ስራ ቦታችን ቋሚ ነን፣ ሰራተኞች ና ልክ በቃ እንደ ቋሚ ስራቸው በቃ የቲክታክ ገንዘብ የሚለቁ አስቢ ህዝቡ ምን እንደሚሆን እንዲህ ሄዱ ማርያም ወገብ ያመምኛው ተነስተ ዘለል በል እስኪ ዘለል ከአንገትሽም ዘለል ወርጄ ልግፋት እንዴ?